ሰላም ጤና ይስጥልን ውድ የቤስ ስፖርት የዩቲዩብ ቻናል ተከታታዮቻችን እንዴት ቆያችሁ? ለሰዓት ያዘጋጀናቸውን ስፖርታዊ መረጃዎቻችንን ይዘን በሰዓታችን ተገኝተናል። በቆይታችንም የተለያዩ ጉዳዮችን እያነሳን እንቀጥላለን። በተለይም ከኢንዞ ፈርናንዴዝ ጋር በተያያዘ የተለያዩ መረጃዎች እየወጡ ነው የሚገኙት። ዛሬ የውሉ ጉዳይ እንደሚያበቃ ይጠበቃል። ቼልሲ ያስቀመጠው ቅድመ ሁኔታ ማለት ነው። ከዚህ ጋር በተያያዘም የማንቸስተር ሲቲው አሰልጣኝ ኢንዞ ማሬስካ የሰጡት አስተያየት አለ። ምንድን ነው የሚለውን እናነሳለን። ከኮሚኒቲ ሺልድ ጨዋታ ጋርም በተያዘ ማሬስካ አስተያየት ሰጥቷል። አሰልጣኝ ሚኬል አርቴታም ስለዚህ ጨዋታ አንስቷል። አሰልጣኝ ማይክል ካሪክ ደግሞ ስለ ዝውውር መስኮቱ አስተያየት ሰጥቷል። በቀጣይ ተጫዋቾች ይመጣሉ ጠብቁን የሚል አስተያየት ነው አሰልጣኝ ማይክል ካሪክ ያነሳው። ይህንን ጉዳይ በስፋት እንመለከታለን። እንደዚሁም ስለ ሊቨርፑል ስለ ባርኮላ የምናነሳው መረጃ ይኖረናል። ዩናይትድ ከመባዬ ጋር ተያይዞም ስሙ እየተነሳ ነው የሚገኘው። ስለ ቪክተር ኦሲሜሄን ምን አዲስ ጉዳይ አለ የሚለውንም እናነሳለን። እንደዚሁም ሌሎችን በጣም በርካታ የዝውውር ጉዳዮች አሉ በድርድር ላይ ያሉ፣ እንደዚሁም ለመጠናቀቅ የተቃረቡ የዝውውር መረጃዎች የተሰሙ ነው የሚገኙት። እነዚህን ሁሉ በቆይታችን ትሰማላችሁ። ለቤስ ስፖርት የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁን ጀምሩ በአክብሮት እንጠይቃለን። እንደዚሁም ደግሞ ፕሮግራማችንና ቪዲዮአችን ለበርካቶች እንዲዳረስ ላይክና ሼር በማድረግ እንድትተባበሩን እንጠይቃለን። አብራችሁን እስከ መጨረሻው ስለምትዘልቁም ከወዲሁ እናመሰግናለን። በቀጥታ ወደ ዛሬዎቹ መረጃዎቻችን ስናመራ የምናስቀድመው የኢንዞ ማሬስካን ጉዳይ ነው። አሰልጣኝ ኢንዞ ማሬስካ በኢንዞ ፈርናንዴዝ ጉዳይ አስተያየት ሰጥቷልና በተለይም ክለባቸው የቼልሲውን አማካይ ኢንዞ ፈርናንዴዝን ለማስፈረም በተሰጠው የጊዜ ገደብ ላይ ነው አስተያየት ሰጡትና ቼልሲዎች ያው ማንቸስተር ሲቲም ሆነ ሌሎች ፈላጊ ክለቦች የ25 ዓመቱን አርጀንቲናዊ አማካይ ለመግዛት የ120 ሚሊዮን ፓውንድ ክፍያ በመክፈል እስከ ዛሬ ድረስ ብቻ ስምምነት ላይ እንዲደርሱ የጊዜ ገደብ ማስቀመጡ ይታወቃልና የአርጀንቲና አማካይ ስታንፎርድ ብሪጅን የመልቀቅ ፍላጎት እንዳለው ለክለቡ አመራሮች ማሳወቁን ተከትሎ በቼልሲ በኩል የ120 ሚሊዮን ፓውንድ የዋጋ ተመን ተይዞበት ነው ለሽያጭ አሁን ላይ የቀረበውና የቼልሲው አዲሱ አሰልጣኝ በነገራችን ላይ ጃቢ አሎንሶ ተጫዋቹ በክለቡ እንዲቆይ ይፈልጋል። እስከዛሬ ምሽት ድረስ ምንም አይነት ይፋዊ ጥያቄም ካልቀረበ ተጫዋቹ በለንደን እንደሚቆይ የቼልሲ ምንጮች የተናገሩ ነው የሚገኙትና ቀደም ሲል የቼልሲ አሰልጣኝ የነበሩትና አሁን ማንቸስተር ሲቲን እየመሩ የሚገኙት ኢንዞ ማሬስካ ተጫዋቹን ያውቁታል እና የቀድሞ ተጫዋቻቸውን ወደ ኢታድ ለማምጣት ፍላጎት እንዳላቸው ቢነገርም የጊዜ ገደቡ ለማጠናቀቅ ዛሬ ይጠናቀቃልና በዚህ ሰዓት ታዲያ ለጋዜጠኞች የሰጡት ምላሽ አነጋጋሪ ነው። በዚህ ሰዓት ከመጀመሪያው ቀን ጀምሮ የሰጠውትን ምላሽ ነው የምደግምላችሁ። እርሱ የሌላ ክለብ ተጫዋች ስለሆነ ስለ ሌላ ክለብ ተጫዋቾች መናገር ትክክል አይደለም። ከኛ ጋር ስለሌሉ ተጫዋቾች ምንም አይነት አስተያየት አልሰጥም ብሏል። በተጨማሪም ሲቲ የተሰጠውን የጊዜ ገደብ ተከትሎ ዛሬ እንቅስቃሴ ያደርጋል ወይ ተብሎ በቀጥታ ሲጠየቁም ፈገግ እያሉ እውነት ለመናገር ዛሬ አይመስለኝም፣ ዛሬ የሆነ ነገር ምናደርግ አይመስለኝም ሲሉ ምላሽ ሰጥቷል። በፈርናንዴዝ ጉዳይ የሮድሪን ጉዳይ በነገራችን ላይ ይነሳል። የሮድሪና የራይንደርስ ጉዳይ ሲቲ እነዚህን ተጫዋቾች ሮድሪንና ቲጃኒ ራይንደርስን ለመሸጥ ንግግር እያደረገ እንደሆነ ይታወቃል። ያው የራይንደርስ ዝውውር ተጠናቋል ማለት ይቻላል። ተጫዋቹ ወደ ሳዑዲ ያመራል። ከሮድሪ ጋር በተያያዘ ግን ባርሴሎና ለተጫዋቹ ያቀረባቸው ሁለት ጥያቄዎች ውድቅ እየተደረጉ ሲሆን ማሬስካም ስለ ሮድሪ ቀጣይ ቆይታ ሲናገሩ የዝውውር መስኮቱ ክፍት ነው፣ ተጫዋቾች መግዛትም ሆነ መሸጥ እንችላለን፣ ማንኛውም ነገር ሊከሰት ይችላል። አሁን ሮድሪን በቢሮ አግኝቸው እቅፍ አድርጌዋለሁ፣ ወደፊት የሚሆነውን አብረን እናያለን ብሏል። ያው ባርሴሎና ሌላ ዙር ጥያቄ ያቀርባል ተብሎ ይጠበቃልና ሚስማሙ ከሆነ ተጫዋቹ ወደ ካምፕኑ ማምራቱ አይቀርም እየተባለ ነው የሚገኘው። ከቼልሲ ጋር በተያዘ ግን ቼልሲ ፈርናንዴዝ ነሐሴ 24 ቀን ከፉልሃም ጋር ለሚያደርጉት የፕሪሚየር ሊግ ጨዋታ በጃቢ አሎንሶ ስብስብ ውስጥ ዝግጁ ሆኖ እንዲገኝ ይፈልጋሉና በዛ ምክንያት ገደቡን አስቀምጧል፣ ቶሎ ነገሩን ለማጠናቀቅ ማለት ነው። አሎንሶና ቡድናቸው ለክራቨን ኮቴጁ ጨዋታ በሚያደርጉ ዝግጅት ላይ ምንም አይነት አላስፈላጊ የሀሳብ መበታተን እንዳይኖር በሚል ነው የጊዜ ገደብ ያስቀመጡትና ፈርናንዴዝ ያው ከአርጀንቲና ብሔራዊ ቡድን ጋር እስከ ዓለም ዋንጫ ፍጻሜ ድረስ በመጓዙ ምክንያት የተሰጠውን እረፍት ጨርሶ ከተመለሰ በኋላ ከቼልሲ የቡድን አጋሮቹ ጋር ልምምድ ሲሰራም እንደዚሁ ታይቷል። ግን ዛሬ በኢንዞ ፈርናንዴዝ ጉዳይ ላይ ቁርጥ ያለ ውሳኔ እንደሚኖር ይጠበቃል። አሰልጣኝ ኢንዞ ማሬስካ ግን የፈርናንዴዝን ጉዳይ በተመለከተ በዚህ መልኩ ከመገናኛ ብዙሃን አባላት ጋር ወይንም ከጋዜጠኞች ጋር በነበራቸው ቆይታ ያነሱት አስተያየት እያነጋገረ ይገኛል። ከዛ በተጨማሪ ማንቸስተር ዩናይትድና አርሰናል የቀድሞውን የሊቨርፑል ተከላካይ ዣሬል ኳንሳን ለማስፈረም ፉክክር እያደረጉ እንደሆነ እየተዘገበ ነው የሚገኘው። የቀድሞው የሊቨርፑል ተከላካይ ዣሬል ኳንሳን ለማስፈረም
ሁለቱም ክለቦች ከተጫዋቹ ወኪሎችና ከሊቨርኩሰን ጋር ንግግር እንዳደረጉና ንግግር ላይ መሆናቸውም ጭምር እየተነሳ ነው የሚገኘው። የሊቨርኩሰን አቋም ስንመለከት ባለፈው ክረምት በ30 ሚሊዮን ፓውንድ ወይንም 35 ሚሊዮን ዩሮ ከሊቨርፑል ሊቨርኩሰንን የተቀላቀለው 23 ዓመቱ ላይ የሚገኘው ተከላካይ በጥሩ የውድድር ዘመን ማጠቃለያ በተለይም በውድድር ዘመኑ መጨረሻ በአሳየው ብቃት ምክንያት በዓለም ዋንጫው ላይ መጠራቱም እንደዚሁ ይታወቃል እና ቫየር ሊቨርኩሰን ተጫዋቹን ማቆየት የሚፈልግ ቢሆንም ከፍተኛ የዝውውር ዋጋ ከቀረበለት ብቻ ነው ተጫዋቹን የሚሸጠው እየተባለ ነው የሚገኘው። ሊቨርፑል ተጫዋቹን በ70 ሚሊዮን ዩሮ ወይንም ከዛ በላይ በሆነ ዋጋ መልሶ የመግዛት መብት አለው። በነገራችን ላይ 70 ሚሊዮን ዩሮ ነው። በዛ የመግዛት መብት እንዳለው ቢታወቅም በዚህ ዝውውር መስኮት ተጫዋቹን መልሶ የመግዛት እቅድ እንደሌለው በመግለጹ ለሌሎች ክለቦች መንገዱ ክፍት ሆኗል። እንደ የአርሰናልን እንቅስቃሴ ስንመለከት ፋብሪዚዮ በዘገባው አርሰናል ከአስቶን ቪላው ኤዝሪ ኮንሳ አማራጭ አድርጎ ኳንሳን ለማስፈረም ከተጫዋቹ ጋር የመጀመሪያ ደረጃ ንግግር አድርጓል ብሏል። ማንቸስተር ዩናይትድን በተመለከተ ደግሞ ዩናይትድም የተጫዋቹን ሁኔታ በቅርበት ሲከታተል የቆየ ሲሆን አሁን ላይ ዝውውሩን ለማጠናቀቅ የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል ይላል። የቡንደስሊጋው ተንታኝ ሩናን መርፊ ደግሞ ለፉትቦል ትራንስፈር በሰጠው አስተያየት የሊቨርፑል ተከላካይ ክፍል ክፍተት መፍትሄ መሆን የነበረበት ጃሬል ኳንሳ ነበር። የቨርጂል ቫን ዳይክ ተተኪ መሆን አቅም ያለው ቢሆንም መደበኛ የጨዋታ እድል ፍለጋ በ2025 ሊቨርኩሰንን ተቀላቅሎ ራሱን አሳይቷል። በሜዳ ውስጥ ባለው የኳስ ቁጥጥርና በአየር ላይ በሚደረጉ ኳሶች ባለው ብቃት ምክንያት ሚካኤል አርቴታ ለሚገነቡት የአርሰናል ስብስብ ተስማሚ ተጫዋች ነው። ኳንሳ በአውሮፓ ከታዩ ምርጥ ተከላካዮች አንዱ የመሆን ህልም ያለው ሲሆን ያንን ማሳካት የሚችለው ደግሞ በአርሰናል ቤት ሊሆን ይችላል በሚል አስተያየቱን ይሰጣል። አርሰናል ከሊቨርኩሰን ጋር በነገራችን ላይ መልካም ግንኙነት ያለው በመሆኑ በቅድመ ንግግር ላይ የተሻለ እድል አለው እየተባለ ነው የሚገኘው። ሆኖም ሊቨርኩሰን የሚጠይቀው ከፍተኛ የዝውውር ዋጋ እንቅፋት ሊሆንባቸው ይችላል መድፈኞቹ ላይ። ዩናይትድን በተመለከተ ዩናይትድ በአርሰናልና በሊቨርኩሰን መካከል ያለው የዋጋ ልዩነት ከሰፋ አጋጣሚ በመጠቀም ተጫዋቹን ለመውሰድ ዝግጁ ሆኖ እየተጠባበቀ ይገኛል ተብሏል። በሁለቱም የሊጉ ሀያል ክለቦች በዩናይትድና በአርሰናል ግን ኳንሳ በጥብቅ እየተፈለገ እንዳለ የተለያዩ መገናኛ ብዙሃን ሪፖርቶችንና መረጃዎችን ከተጫዋቹ ጋር በተያዘ እያወጡ ነው የሚገኙት። ከሊቨርፑል ጋር በተያዘ ሌላ የምንመለከተው ጉዳይ ፋብሪዚዮ ሮማኖ ባወጣው መረጃ መሰረት ሊቨርፑል በዚህ የክረምት የዝውውር መስኮት 2 አዳዲስ የክንፍ ተጫዋቾችን ለማስፈረም እየተንቀሳቀሰ እንዳለ ይታወቃል። ነገር ግን ወጣቱን ተጫዋች ሪዮ ንጉሙሃን በክለቡ ለማቆየት ውሳኔ አሳልፏል። ያው ተጫዋች ካስፈረመ ለምሳሌ እንደ ባርኮላ ያሉ ተጫዋቾች ከመጡ ተጫዋቹ ይለቃል በሚል መረጃዎች ሲናፈሱ ነበረ። ባለፈው የውድድር ዘመን በሊቨርፑል ቤት ተጫዋቹ ድንቅ ብቃት ያሳየ ሲሆን በ19 የፕሪሚየር ሊግ ጨዋታ 2 ግቦችን አስቆጥሮ አንድ አመሻሽቶ በማቀበል የደጋፊዎችን ቀልብ ስቧል ንጉሙሃ እና በቻምፒየንስ ሊግና በኤፍኤ ካፕ ጨዋታዎች ላይም እንደዚሁ መሳተፉ ይታወቃልና እዚህ ተጫዋች ላይ ባየር ሙኒክ በጣም ከፍተኛ ፍላጎት አለው። ቢቢሲ ስፖርት በሰኔ ወር ባወጣው ዘገባ ሙኒክ ተጫዋቹን ለማስፈረም ጥያቄ አቅርቦ የነበረ ቢሆንም ሊቨርፑል ግን ተጫዋቹን ለሽያጭ እንደማያቀርበውና የክለቡ የአሁንና የወደፊት አስፈላጊ ተጫዋች እንደሆነ አሳውቋቸው ነበር ይላል። ሊቨርፑል ከፔዤ ብራድሊ ባርኮላንና ሁለተኛ የክንፍ ተጫዋች ለማስፈረም እየተንቀሳቀሰ እንዳለ ይታወቃል። በተለይ ኮዲ ጋክፖ ወደ ቶተናም የሚያመራ ከሆነ ግን ንጉሙሃ ልዩና የማይነካ ተጫዋች መሆኑን ፋብሪዚዮ አረጋግጧል። ንጉሙሃ ወደ ባየር ሙኒክ ለማምራት ፈጽሞ ቀርቦ አያውቅም በሚል መረጃውን ይቀጥላል። የብራድሊ ባርኮላን ጉዳይን በተመለከተ ሲያነሳ ሊቨርፑል ከፈረንሳይ ክንፍ ተጫዋች ብራድሊ ባርኮላ ጋር በግል ጥቅማ ጥቅሞች ዙሪያ በቃላት ደረጃ ሙሉ ስምምነት ላይ ደርሷል። ባርኮላ ወደ አንፊልድ ማምራት ይፈልጋል። ፔዤ ግን ለተጫዋቹ ከ140 ሚሊዮን ፓውንድ በላይ እየጠየቀ ነው። ሊቨርፑል ደግሞ እስከ 120 ሚሊዮን ፓውንድ ብቻ ነው መክፈል የሚፈልገውና በዚህ ምክንያት ልዩነቶች አሉ። ነገር ግን በሁለቱም ክለቦች መካከል በየዕለቱ የቅርብ ንግግርና ድርድር እየተደረገ ይገኛል። አሁን ግን አንዳንድ ሪፖርቶች እንደሚያሳዩት ከሆነ ሊቨርፑል ከባርኮላ ጋር ያለውን ድርድር በመተው በመጨረሻ ሊጉ የዝውውር መስኮቱ ሊጠናቀቅ 10 ቀናት ሲቀሩት የመጨረሻ የተባለውን ጠንካራ ጥያቄ ለፔዤ ለማቅረብና አሁን ግን ሌሎች ቦታዎችና ተጫዋቾች ላይ ትኩረት ለማድረግ እየሰራ እንዳለ እየተዘገበ ነው የሚገኘው። ሌላኛው በሊቨርፑል የሚፈለገው ተጫዋች ኢብራሂም ቢያዬ እንደነበረ ይታወቃል።
ሊቨርፑል የባርኮላ የቡድን አጋር የሆነውን የ18 ዓመቱን ባይን ለማስፈረም ንግግር አድርጎ የነበረ ቢሆንም ሁለቱንም ተጫዋቾች በአንድ ላይ ማስፈረም በጣም ውድ በመሆኑ ምክንያት ከምባይ ዝውውር አሁን ላይ እጁን ማውጣቱ እየተነገረ ነው የሚገኘው። በአጠቃላይ በክንፍ መስመሩ ባርኮላን ዋነኛ ኢላማ አድርጎ እንደሚንቀሳቀስ በቀጣይ ይጠበቃል ተብሏል። ከዛ ጎኑ ለጎን ግን ወጣቱ ተጫዋች ኒንጎ ሞሃ በክለቡ እንደሚቆይና እንደማይነካ ሊቨርፑሎች ማረጋገጣቸው እየተሰማ ነው የሚገኘው። ከዛ በተጨማሪ የስፖርት ሊዝበንን ሱዋሬዝን ዝውውር በተመለከተ በርካታ መረጃዎች እየወጡ ነው የሚገኙት። ተጫዋቹ በተለይ ከባርሴሎና ጋር ስሙ በስፋት እየተነሳ ነው የሚገኘው። ያው ባርሴሎና ይህንን ተጫዋች ለማስፈረም ከፍተኛ ጥረት እያደረገ እንዳለ ይታወቃል። በተለይ የዩሊያን አልቫሬዝ ዝውውር የማይሳካላቸው ከሆነ ይህንን የስፖርቲንግ ሊዝበን ተጫዋች ሉዊስ ሱዋሬዝን ለማምጣት ከፍተኛ ፍላጎት እንዳላቸው ሲገለጽ እንደነበር ተዘግቧል። ነገር ግን ስፖርቲንግ ሊዝበን ሱዋሬዝን በዚህ ክረምት ለመሸጥ ምንም አይነት እቅድ እንደሌላቸው በግልጽ አስታውቋል ሲል ፋብሪዚዮ ሮማኖ መረጃ አውጥቷል። ይህንን ተጫዋች በተመለከተ ስፖርቲንግ ከሰኔ ወር ጀምሮ ለሚፈልጉት ክለቦች ሁሉ የ80 ሚሊዮን ዩሮ የመልቀቂያ ክፍያ እንዲከፍሉ እየጠየቁ ይገኛሉ። በወቅቱ የፊነርባቼ ፕሬዚዳንት እጩ ተጫዋቹን ለማስፈረም ጥረት አድርገው ነበረ። ነገር ግን እንደዚህ አይነት ጥያቄ በስፖርቲንግ ሊዝበን ከቀረበላቸው በኋላ ከዝውውሩ ወጥቷል። ግን ባርሴሎና አሁን የጁሊያን አልቫሬዝ ዝውውር ማይሳካ ከሆነ ሉዊስ ሱዋሬዝን ወደ ክለባቸው ለማምጣት ከፍተኛ ጥረት እያደረጉ እንዳለ እየተሰማ ነው የሚገኘው። ኮዲ ጋክፖን በተመለከተ ቶተንሃም 60 ሚሊዮን ዩሮ ለዚህ ተጫዋች ማቅረቡ እየተነገረ ነው የሚገኘው። ግን ሊቨርፑል ውድቅ ያደርጓል ተብሎ ይጠበቃል። ሊቨርፑል እስከ 70 ሚሊዮን ዩሮ ነው ለኮዲ ጋክፖ የሚፈልገው፣ ከ70 እና ከዛ በላይ ይፈልጋል ተብሏል። ያው ሮቤርቶ ዲዘርቢ በጥብቅ ወደ ክለባቸው እንዲመጡላቸው ከሚፈልጓቸው ተጫዋቾች መካከል በቀዳሚነት ኮዲ ጋክፖ ይጠቀሳል። ኮዲ ጋክፖ ባለፈው ዓመት ደካማ ጊዜ ነው ያሳለፈው ማለት ይቻላል። በእርግጥ ሊቨርፑልም እንደ ቡድን ጥሩ አልነበረም፣ መጥፎ ጊዜ ነበር ያሳለፉት ለዋንጫ ተጠብቀው ነገር ግን ደካማ ጊዜን አሳልፈው በተለይ ካወጡት ወጪ አንጻር ባለፈው ክረምት በሊጉ ከፍተኛ የዝውውር ሂሳብ ያወጣው ሊቨርፑል እንደነበር ይታወቃልና ከዛ አንጻር የሚጠበቅባቸውን ውጤት አላስመዘገቡም እና አሁን ኮዲ ጋክፖ ደግሞ ክለቡን ሊለቅ ይችላል እየተባለ ነው የሚገኘው። እሱን በመልቀቅ የባርኮላን ዝውውር በነገራችን ላይ ሊቨርፑል ለመፈጸም የእሱንም አንድ ጉዳይ እየተጠባበቀ ይገኛል ተብሏልና አሁን ላይ ቶተንሃም 60 ሚሊዮን ዩሮ አቅርበዋል። ግን ሊቨርፑሎች ከዛ በላይ ስለሚፈልጉ ዝውውሩ ውድቅ ይደረግባቸዋል ተብሎ ይጠበቃል። ይህንን ተጫዋች በተመለከተ ከዛ በተጨማሪ የሳቪኒሆም ጉዳይ እንዳለ ይታወቃል። ከሊቨርፑል መረጃ ጋር በተያዘ ሌላ የምናነሳው መረጃ የሊቨርፑሉ አማካይ ማካሊስተር በአሁኑ ሰዓት ትኩረቱን ያደረገው አሰልጣኙን ማሳመን ላይ እንደሆነ እየተነገረ ነው የሚገኘው። ያው የተጫዋቹ ቆይታ እንዳጠራጠረ ሲነገር ቆይቷል። በተጨማሪም በፕሪሚየር ሊጉ ደረጃውን እንዲያሻሽል መርዳት እንደሚፈልግ ተነግሯል። በክለቡ የ2 ዓመት ውል ያለው አሊስተር በዚህ ሰዓት ውሉን ለማራዘም ንግግር ላይ አይገኝም። ከርቲስ ጆንስን ለመሸጥ ንግግር ላይ የሚገኘው ሊቨርፑል በዚህ ክረምት እንደ ማካሊስተር ያለ ተጨማሪ የመጀመሪያ ቡድን አማካይ የመሸጥ እቅድ ግን የለውም ተብሏል። ነገር ግን ሊቨርፑል ጥሩ የዝውውር ሂሳብ ከቀረበለት ደግሞ አቋሙን ሊቀይር እንደሚችል ዘ አትሌቲክ በአንጻሩ እየዘገበ ነው የሚገኘው። ነገር ግን በአሁኑ ሰዓት ማካሊስተር የቀረበለት ዝውውር ጥያቄ እንደሌለና በዛው በአንፊልድ ሊቀጥል እንደሚችል መረጃዎች እየወጡ ነው የሚገኙት። ከዛ በተጨማሪ ማሬስካ ከኢንዞ ፈርናንዴዝ አስቴት በተጨማሪ በቀጣይ ስለሚደረገው የኮሚኒቲ ሺልድ ጨዋታ አስቴታቸውን ሰጥቷል እና ከአርሰናል ልዩነት ማጥበብ አለብን የሚል አስቴት በመስጠት ነው ማሬስካ የጀመሩት። የኮሚኒቲ ሺልድ ጨዋታን እንደ ወዳጅነት ጨዋታም አንመለከተውም በሚል አስቴታቸውን ይቀጥላሉ። ጨዋታውን እንደ ወዳጅነት ጨዋታ አልመለከተውም፣ ዋንጫውን ለማሸነፍ ጥረት እናደርጋለን ሲሉ ማሬስካ ተናግሯል። እኛ ማንቸስተር ሲቲዎች ነን ያሉት አሰልጣኙ ከአርሰናል ያለንን ልዩነት ለማጥበብ መሞከር አለብን፣ እንደገና ለመፎካከር መሞከር አለብን ሲሉ ጨምረው ተናግሯል። ሮድሪ ወደ ቡድኑ መመለሱን የገለጹት አሰልጣኙ ለጨዋታው ሙሉ ቡድኑ ዝግጁ ነው የሚል አስቴት ሰጥቷል። ያው ሲቲ እሁድ ከአርሰናል ጋር የኮሚኒቲ ሺልድ ጨዋታውን እንደሚያደርግ ይታወቃልና ከዛ ጋር ተያይዞ ነው አስቴታቸውን የሰጡት። ከቼልሲ ጋር በተያዘ በሌላ በኩል የምንመለከተው መረጃ የጣሊያኑ ክለብ ኮሞ የቼልሲውን አጥቂ ሊያም ዴላፕን ለማስፈረም ጥያቄ ማቅረቡን ጣሊያን መገናኛ ብዙሃን እየዘገቡ ነው የሚገኙት። ቼልሲ እንግሊዛዊ ተጫዋች ሊያም ዴላፕን ለመሸጥ ዝግጁ መሆኑም ጭምር ተሰምቷል። ኮሞ የፊት መስመሩን ለማጠናከር ሊያም ዴላፕን አሁን ላይ ቀዳሚ አማራጭ አድርጎ እንደሚመለከቱ ተሰምቷል። ሊያም ዴላፕ በዚህ ክረምት ቼልሲን ከሚለቁ ተጫዋቾች መካከል አንዱ እንደሆነ እየተነገረ ነው የሚገኘው። በአሰልጣኝ ዣቪ አሎንሶ እቅድ ስርም ከሌሉ ተጫዋቾች መካከል አንደኛው ሊያም ዴላፕ እንደሆነ እየተሰማ ነው የሚገኘው። ኮሞ ግን ጥያቄ ማቅረቡን የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። የቤንጃሚን ሼሽኮን ጉዳይ እናንሳ። ቤንጃሚን ሼሽኮ መቼ ወደ ሜዳ ይመለሳል በሚል በበርካታ
የዩናይትድ ደጋፊዎች የሚጠየቅ ጥያቄ ነው። ተጫዋቹ በቡድኑ ልምምድ ላይ መሳተፍ መጀመሩ የተነገረ ነው የሚገኘው። አሁን ሁለት የልምምድ ጊዜ ላይ መሳተፉ ተሰምቷል። በነገው የኤሲ ሚላን የወዳጅነት ጨዋታም ወደ ሜዳ ለመመለስ ሊፈጥን እንደሚችል መረጃዎች እየወጡ ነው የሚገኙ። ተጫዋቹ ማንቸስተር ዩናይትድ ከሃል ሲቲ ጋር በሚያደርገው የሊጉ የመክፈቻ ጨዋታ ግን ይመለሳል ተብሎ እንደሚጠበቅ ነው እየተዘገበ የሚገኘው። እንደሚታወቀው ከቤንጃሚን ሼሽኮ በተጨማሪ ዩናይትድ ጥራት ያለው የፊት መስመር የሱ አጋዥ ተጫዋች ማስፈረም ይፈልጋል። ከዛ በተጨማሪ ዚርክዚን ክለቡ ሊለቅ ስለሚችል በሱ ቦታም ተጫዋች ማምጣት ይፈልጋሉና ግን ቤንጃሚን ሼሽኮ መመለሱ አንዱ ለዩናይትድ በጣም ጥሩ ዜና ነው እየተባለ ነው የሚገኘው። ከዛ በተጨማሪ ሚኬል አርቴታ በነገራችን ላይ ከኮሚቴ ሺልድ ጨዋታ ጋር በተያያዘ አስተያየት ሰጥቷልና አሰልጣኝ ሚኬል አርቴታ ቡድናቸው እሁድ ጨዋታውን አሸንፎ አመቱን በዋንጫ መጀመር እንደሚፈልግ ገልጿል። እሁድ የአመቱን የመጀመሪያ ዋንጫ ለማንሳት በምርጥ አቋማችን ላይ መሆን አለብን ሲል አርቴታ ገልጿል። አክሎም ዋንጫውን አሸንፈን በጥሩ ደረጃ የመጀመሪያውን የሊግ ጨዋታ ማድረግ እንፈልጋለን ብሏል። ስለ ዝውውር ሲያነሳም ባሉን ተጫዋቾች ደስተኞች ነን፣ ነገር ግን አንዳንድ ተጫዋቾች የሚለቁበት እድል እንዳለ መቀበል አለብን በሚል አንስቷል። ግን እነማን እንደሆኑ አልጠቀሙም። ያው ከሚለቁ ተጫዋቾች መካከል ለምሳሌ ጋብሪኤል ማርቲኔሊ ይጠቀሳል። ሌላኛው ኢታን ንዋኔሪም እንደዚሁ ከክለቡ በውሰት አሊያም በቋሚ ሽያጭ በቀጣይ ይለቃል ተብሎ የሚጠበቅ ተጫዋች እንደሆነ የሚታወቅ ነው። ከዚህ ጋር በተያዘ ግን አርቴታ ሌላ ተጫዋች ለማምጣትም እንደዚሁ በዝውውር ገበያው እንደሚሳተፉ አንስቷል። ከፕሪሚየር ሊጉ ጋር በተያዘ ግን አንድ ጉዳይ እናንሳ። የእንግሊዝ ፕሪሚየር ሊግ ከአንድ ሳምንት በኋላ ይመለሳል። ሊጉ አዳዲስ ታሪኮችና በርካታ ክብረ ወሰኖች የሚመዘገቡበት እንደሆነም ይታወቃልና በጣም ከማይደፈሩ ወይንም የሚሻሻሉ አይሆንም ተብለው ወይንም እስካሁን ድረስ ካልሆኑ ነጥቦች መካከል አንዳንድ ጉዳዮችን እናንሳ። 100 ነጥብ የተመዘገበበትን የ2017-18 የውድድር ዘመንን ስናነሳ የውድድር ዘመን የመጨረሻ ሳምንት ጨዋታ ሲቲ ሳውዝሃምፕተንን በማሸነፍ በፕሪሚየር ሊጉ ታሪክ 100 ነጥብ ማሳካት የቻለ የመጀመሪያውና ብቸኛው ክለብ የሆነበት ነበር። ይህ ስኬት አሰልጣኝ ፔፕ ጋርዲዮላ እንዲወደሱ ያደረጋቸውና ሲቲ ከሲቲ ጋር ካሳኳቸው 6 የፕሪሚየር ሊግ ዋንጫዎች መካከል የመጀመሪያው የነበረበት ነው። ሌላኛው 49 ጨዋታ ባለመሸነፍ የአርሰናል የኢንቪንሲቪልስ ጉዞ ይጠቀሳል። በአርሰን ቬንገር ይመራ የነበረው አርሰናል ከግንቦት 2003 እስከ ጥቅምት 2004 ባሉት ጊዜያት ሙሉ የ2003-4 የውድድር ዘመንን ጨምሮ ለ49 ተከታታይ ጨዋታ ሳይሸነፍ የተጓዘበት ነበረ። ሙሉ የውድድር ዘመንም ሳይሸነፍ ዋንጫ ያነሳ ብቸኛው የፕሪሚየር ሊግ ክለብ እንደሆነ ይታወቃል። ሌላኛው 55 ተከታታይ ጨዋታ ጎል ያስቆጠረበት የአርሰናል ሌላኛው ታሪክ ነው። አርሰናል ክሮሰን ሳይሸነፍ ዋንጫ ከማንሳታቸው ከሁለት ዓመታት በፊት ከግንቦት 2001 እስከ ህዳር 2002 ባሉት ጊዜያት በ55 ተከታታይ ጨዋታዎች ላይ ጎል በማስቆጠር ድንቅ ክብረ ወሰን አላቸው። እነዚህ እንግዲህ በጣም ከሚታወሱ ክብረ ወሰኖች መካከል ይጠቀሳሉ። ሌላኛው ቼልሲ በ86 ጨዋታዎች በስታንፎርድ ብሪጅ ያለመሸነፍ ጉዞ ያደረገበት ነው። ከመጋቢት 2004 እስከ ጥቅምት 2008 ባሉት ጊዜያት በሜዳው ስታንፎርድ ብሪጅ ባደረጋቸው 86 የፕሪሚየር ሊግ ጨዋታ አንዴም ሳይሸነፍ ድንቅ ታሪክ ቼልሲ አስመዝግቧልና ይሄም በበጎ ጎኑ የሚጠቀስ ነው። ከዛ በተጨማሪ አለን ሽረር በ14 ዓመታት የፕሪሚየር ሊግ ቆይታው በብላክበርን ሮቨርስ እና በኒውካስል ዩናይትድ 260 ጎሎችን በማስቆጠር የሊጉ የምን ጊዜም ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀበት እንደዚሁ ይጠቀሳልና ያው ሊጉ አንድ ሳምንት የሚቀረው መሆኑን ተከትሎ ከክብረ ወሰኖች ጋር በተያያዘ እነዚህን ቁጥራዊ መረጃዎችና ክብረ ወሰኖች ለማስታወስ ያህል ነው። ሌሎች ጉዳዮችን ግን ለመመልከት ያህል የተለያዩ ጉዳዮች አሁንም እየተነሱ ነው የሚገኙት ከተጫዋቾች ጋር በተያያዘ እንደዚሁም ከዝውውር ጋር በተያያዘ የሚነሱ መረጃዎች እንደቀጠሉ ይገኛሉ። በነገራችን ላይ ከምባዬ ጋር በተያያዘ ቅድም ኒውካስል ዝውውሩን እንደተው ሳነሳ ነበረ። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት እንዳለው እየተሰማ ነው የሚገኘው። ምባዬን ለማስፈረም በተለይም ያው የአጥቂ ቦታ ላይ ተጫዋች ማስፈረም እንደሚፈልጉ ራሽፎርድ በእርግጥ መጥቷል። ከዛ አስቀድሞም ግን በስፋት ሲነሳ የነበረ ዜና ነው። ማንቸስተር ዩናይትድ የመስመር ተጫዋች ማስፈረም ይፈልጋል ወይንም የማጥቃት ሚና ያለው ተጫዋች ማስፈረም ይፈልጋል የሚለው መረጃ በስፋት ሲነሳ የነበረ ነው። አሁን ላይ ፊታቸውን ወደ ፔጆ ተጫዋች ምባዬ ማዞራቸው የተነገረ ነው የሚገኘው። ተጫዋቹን ለማስፈረም ዩናይትዶች ይፈልጋሉ። ነገር ግን እስካሁን ድረስ በይፋ እንቅስቃሴ ወይንም እርምጃ አልወሰዱም። ተጫዋቹን በተመለከተ በፍላጎት ደረጃ ግን ዩናይትድ ይህንን ሴኔጋላዊ ተጫዋች ለማስፈረም ይፈልጋል ተብሏል። ከዛ በተጨማሪ ከዩናይትድ ጋር በተያዘ ያው የ6 ቁጥር ተጫዋች እንደሚፈልግ ይታወቃል። ዩናይትድ አሁን ላይ በርካታ ዘገባዎች
ከካማራን ከዩናይትድ ጋር ስሙን እየጠቀሱና እያነሱት ይገኛሉ። ይህ ተጫዋች በበርካታ መገናኛ ብዙሃን ላሚን ካማራ ከዩናይትድ ጋር ስሙ እየተነሳ የሚገኝ ተጫዋች ነው። ተጫዋቹ በአውሮፓ ቻምፒየንስ ሊግም የመሳተፍ ሪከርድ ስላለው ዩናይትድ የሚፈልገው ተጫዋች ነው እየተባለ የሚገኘው። ተጫዋቹ በ2024 ከሜትዝ ወደ ሞናኮ ከተቀላቀለ በኋላ በጣም አስደናቂ እንቅስቃሴ ማሳየቱን ተከትሎ በርካታ ክለቦች ይፈልጉታል። ከዚህ ቀደም ክሪስታል ፓላስና ኖቲንጋም ፎረስት ጥያቄ አቅርበው ለሞናኮ ውድቅ የተደረገባቸው ዝውውር ነው ላሚን ካማራ። አሁን ደግሞ የዩናይትድ ዋነኛ ኢላማ እንደሆነ የተሰማ ነው የሚገኘው። ከሱ በተጨማሪ ግን አዳም ዋርተንና እንደ አሌክስ ስኮት ያሉ ተጫዋቾች አሁንም በዩናይትድ ራዳር ውስጥ ያሉ ተጫዋቾች ናቸው እየተባለ ነው የሚገኘው ከዝውውር ጋር በተያዘ። ከዛ በተጨማሪ ማይክል ካሪክ ከዚህ ከማንቸስተር ዩናይትድ ዝውውር ጋር በተያዘ አስተያየት ሰጥቷል። ከክረምቱ የዝውውር መስኮት ጋር በተያዘ እንደዚሁም ደግሞ በቀጣይ ማንቸስተር ዩናይትድ ተጫዋች ያመጣል ወይ በሚለው ጉዳይ ላይ አስተያየት ሰጥቷል አሰልጣኝ ማይክል ካሪክ እና ምን አለ የሚለውን ጉዳይ ስናነሳ ያው ዩናይትድ በዚህ ክረምት 3 የሚጠጉ ተጫዋቾችን ብቻ ነው ያስፈረመውና አጠቃላይ የዝውውር እንቅስቃሴው ምን ይመስላል በሚል ከመገናኛ ብዙሃን አባላት አሰልጣኝ ማይክል ካሪክ ተጠይቆ በዝውውር መስኮቱ ቀሪ ቀናት ተጨማሪ ተጫዋቾችን ለማምጣት እንጥራለን በሚል ይጀምራል። አንድሬ ሳንቶስና ዩሪ ቲሊማንስን ብዙም ሳይንዛዙ በፍጥነት ማስፈረማቸው ደጋፊዎች ተጨማሪ ተጫዋቾች በተመሳሳይ መልኩ ይመጣሉ የሚል ግምት እንዲያሳድሩ አድርጎ ነበር። ነገር ግን ሁለቱ አማካዮች ኦልድ ትራፎርድ ከደረሱ ሳምንታት አልፏል። ቡድኑን የሚያጠናክሩ ተጫዋቾች ቢያስፈልጉም ዩናይትድ ውሳኔ ከማሳለፉ በፊት አሁንም ጊዜዎች እየነጎዱ ነውና ማይክል ካሪክም ከዚህ ጋር በተያዘ ለቁጥር ብቻ ብለን አናስፈርምም፣ ነገር ግን ቡድኑን የሚያሻሽሉ ተጫዋቾች ያስፈልጉናል፣ በዚህ ላይም እየሰራን እንገኛለን በሚል ነው ቃል በቃል ካሪክ የተናገረው። ከአንድሬ ሳንቶስና ዩሪ ቲሌማንስ በተጨማሪ ወጣቱን የመስመር ተጫዋች ታይናን ቶምሰንን እና አንጋፋውን ግብ ጠባቂ ካርል ዳሮ ነው በአጠቃላይ በማስፈረም ደረጃ ዩናይትድ ያስፈረመውና 1-2 መሻሻል ያሉባቸው ቦታዎች አሉ ይላል ካሪክ። አሁን ካለን በላይ የሚያሻሽል ተጫዋች ስናገኝ ግን ወደ ተግባር መግባታችን አይቀርም፣ ይህንንም ጠብቁ በሚል ለማንቸስተር ዩናይትድ ደጋፊዎች ካሪክ ከዝውውሩ ጋር በተያዘ በዚህ መልኩ አስተያየት በመስጠት ምላሹን ሰጥቷል። ከዛ በተጨማሪ የምናነሳው ፖል ስኮልስ አንድ አስተያየት ሰጥቷል ከማንቸስተር ሲቲ ጋር በተያዘ ዛሬ ላይ ተጫዋች በሆን ኖሮ እና ከደጋፊነት ስሜት ውጭ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ለአንዱ ፈርም ብባል ከዩናይትድ ይልቅ ማንቸስተር ሲቲን መርጥ ነበር በሚል የሰጠው አስተያየት በጣም በርካቶችን እያነጋገረ ነው የሚገኘው። ያው ስኮልስ እና የቀድሞ ተጫዋቾች በተለይ ከዩናይትድ ጋር በተያዘ የሚሰጧቸው አንዳንድ አስተያየቶች አነጋጋሪ ናቸው እና አሁን ላይ ባለበት ደረጃ በሚል ነው በእርግጥ ተጫዋቹ ይህንን አስተያየት ያነሳው ፖል ስኮልስ። ለማንኛውም ግን ዩናይትድ በተለይ የሚፈልጋቸውን ጫዋቾች ወይንም ለቡድኑ የሚያስፈልጉ ጫዋቾችን እያስፈረመ አይደለም በሚል ባለፉት ቀናትም በጣም ከፍተኛ ትችት ስኮልስ ሲሰነዝር ነበረ ከዩናይትድ ጋር በተያዘ። ይህንን መረጃ ለመጨመር ያህል ነው። ከዛ በተጨማሪ ባየር ሙኒክ ተጫዋቾቹ ወደ ክለቡ መመለሳቸውን እያሳወቀ ነው የሚገኘው። በዓለም ዋንጫው ላይ ጎልቶ ከወጡ ተጫዋቾች መካከል ሃሪኬን እና ሚኬል ኦሊሴ ይጠቀሳሉ። አሁን ላይ ባየር ሙኒክ ሃሪኬን ዳይቶፔ ሜካኖና ሚኬል ኦሊሴ ወደ ስብስባችን ተቀላቅሏል በሚል እና ልምምዳቸውን አጠናክረው እንደቀጠሉ የሚያሳይ መረጃ አንስቷል። በአጠቃላይ ከዝውውር ጋር በተያዘ በተለይ የኢንዞ ፈርናንዴዝ ጉዳይ ትኩረት ይስባል። አመሻሽ ላይም አዳዲስ ጉዳዮችን ከዚህ ተጫዋች ጋር በተያዘ እንሰማለን ብለን ተስፋ እናደርጋለን። ለሰዓቱ ያዘጋጀናቸው መረጃዎቻችን ግን በተለያዩ መገናኛ ብዙሃን ታማኝነት ያላቸው ዘገባዎች እነዚህ ነበሩ። ከቤስ ስፖርት በአጠቃላይ ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ናቸው። ለቻናላችን አዳዲስ የሆናቸው ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በየዕለቱ እንደዚህ አይነት መረጃዎችን እንድታገኙ በአክብሮት እንጠይቃለን። እንደዚሁም ቪዲዮን ላይክና ሼር በማድረግ ለወዳጆቻችሁ እንድታጋሩ በአክብሮት ነው የምንጠይቀው። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ